የስደት አስከፊ እንግዲህ እንደዚህ ብዙ ወገኖቻችን በየአገሩ በየመንገዱ በየቦታው እየወደቁ ቀርተዋልና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሞብላል ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው ማለት ነው ወዶቼ። ያው እንግዲህ መጀመሪያ ላይ ቪዲዮውን እንዳያችሁት እንግዲህ በጣም የሚያሳዝን ነገር ነው። በተለይ እኛ ሀበሾች መውደቂያችን የት እንዳለን ምን እንዳለን እንኳን ሳይታወቅ በየቦታው የብዙዎች እህቶቻችን ወይም ወንድሞቻችን ህይወት እየረገፈ እየቀረ ነው ማለት ነው። እንግዲህ ስደትን ማን በቃ ብሎ እንደሚያስቀርልን መቼ እንደሚቋጭ መቼ እንደሚበቃ ምንም የምናውቀው ነገር የለም። ግማሹ በህጋዊ መንገድ ግማሹ በህገ ወጥ መንገድ በእንደዚህ አይነት መልኩ በየቦታው በየሀገሩ በመበታተን ብዙ ነገር አስቦ ብዙ ነገር እቅድ ይዞ ትልቅ ደረጃ ለማድረስ ራሱንም ለመለወጥ ቤተሰቦቹንም ለማገዝ የራሱ የሆነ አላማና የራሱ የሆነ እቅድ ይዞ ከሀገሩ ይወጣል። ከዛ በኋላ እዛ ሰበበትም ሳይደርስ እንግዲህ በመሀል ሜዳ ላይ ጠያቂ አንሺ ሌላው ቀርቶ ውሃ እንኳን የሚያጠጣ ፈቃጅ በሌለበት ሀገር እንዲሁ በየበራው እየቀሩ ያሞራ ቀለብ እንዲሁም ደግሞ የማንም መሳቂያ መሳለቂያ ይሆናሉ ማለት ነውና እንግዲህ ስደት መቼ እንደሚቋጭ መቼ እንደሚበቃ ምንም የምናውቀው ነገር የለንም። ብቻ አላህ ያብጅልና እንደው ሀገራችን ሰላም አድርጎ በሀገራችን ላይ በሰላም እንድንኖር እሱ ረብል ዓለሚን ይርዳን ማለት ነው ወዶችና። በዛ አጋጣሚ ልል የምፈልገው እንግዲህ ቼታችን እንደምታዩት ከኢትዮጵያ በየመን አድርጋ በባህር መታ ሳውዲ ለመግባት ነበር ዋና አላማውና ሀሳቧ ማለት ነው። እንግዲህ ወጣችበት አላማውና ሀሳቧ በፈለገችበትና ባስቀመጠችበት ሳይሳካላት የመን በረሃ ላይ እንግዲህ በዚህ መልኩ ደክማ ወድቃ ትገኛለች ማለት ነው። እንደምታዩት እስካሁን እንግዲህ ቤተሰቦቿ የማን እንደሆኑ የት እንደሆነች እንኳን ምንም የሚታወቅ ነገር የለም። በጣም ደክማለች። እንግዲህ ሰዎች ውሃና ምግብ እየሰጧት ነበረ። ውሃና ምግብ ራሱ መውሰድ አልቻለችም ማለት ነው። እንግዲህ የመን በረሃ ምንም እንኳን የባላቀው የሚያውቀዋል የሚያውቁት በሚያወሩና በሚናገሩ ሰዓት ግን በጣም አስከፊ በጣም ከባድ ለሴት ልጅ ቀርቶ ለወንድ ልጆች ከባድ እንደሆነ ነው። እንግዲህ የመንገዱ የውሃ ጥማቱ የረሃቡ በዛ ላይ ደግሞ ጦርነቱ እንዲሁም ደግሞ ሽፍታም ይኖራልና በዛ የተነሳ በጣም ብዙ ፈተና ነው ያለበትና ከዚህ ሁሉ እንግዲህ ወጥቶ በሰላም አሰቡበት የሚደርሱ ከስንት አንድ እድለኞች ናቸው። ከዛ ውጭ አብዛኛው ሰው እንግዲህ በተለያየ ቦታ በህይወትም እያለ ይሁን ህይወቱንም አጥቶ ይኖራል ማለት ነውና እህቶቼ ሁላችንም ቤተሰቦች አሉን የሚመጡት ሁሉ የሁላችንም ቤተሰቦች ናቸውና እንደዚህ አይነት ቦታ ሲገቡ በእርግጥ አውቃለሁኝ ማንም በሰዓት ተው ቢባሉም የሚሰማ የለም። ምክንያቱም እናንተ ዝኩናችሁ እነሱን እዚያ ተው አትምጡ እዛው ጠንክሩ በርቱ ብትሏቸውም ራሳቸው እዛ እየሰሩ እኛን ምንም እንዳንሰራ ነው የሚሉትና የሆነ የምቀኝነት ነው የሚመስላቸው እንጂ ማንም ይሄ ነው ብሎ የሚረዳ ስለሌለ ተው ብትሏቸው አይሰሙም። ነገር ግን በህጋዊ መንገድ እንዲመጡ መምከር መቆጣት በዙሪያችን እህቶቻችንም ይሁን ወንድሞቻችን ጎረቤትም ይሁን ዘመድ ጓደኛ እንደዚህ ስደትን ሲያስቡ በባህር ወይም ደግሞ በህገ ወጥ መንገድ እንዲመጡ እንደው ባንደግፋቸው እሺ ባንላቸው ማለት ነውና ዋጋው እንደሆነ በሰዓት እንደምታውቁት በባህር አንድ ሰው ለማንሳት በፊት ነበር ቀላል እንጂ አሁን ላይ በጣም ከባድ ነው። ቢያንስ ከኢትዮጵያ ድንበር ድረስ ከድንበር ሳውዲ ድረስ ለመግባት በጣም ብዙ ሺህ ሪያል ወይም ደግሞ በመቶ ሺዎች የሚቆጠር ብዙ የኢትዮጵያ ብር ነው የሚያስከፍሉትና አሁን ላይ ደግሞ በህጋዊ መንገድ እንኳን ለሴቶች አይደለም ለወንዶች ራሱ ጥሩ ነገር ነው። ዱባይም ሆነ ሳውዲም ሆነ የትም ሀገር በሚችሉት የስራ መስክ በህጋዊ መንገድ ብዙ ፀሐይም በረሃም እንግልትም ስቃይም ሳያገኛቸው ፕሮሰሳቸውን ጨርሰው በሰላም በአውሮፕላን ፈለጉበት ሀገር መሄድ ሲችሉ እንደዚህ ባልተጠበቀ መልኩ በየቦታው ህይወታቸው ከሚቀር ራሳቸውን ከሚያጡ ከዛም አልፎ ቤተሰብ ከሚጎዱ
በህጋዊ መንገድ እንዲመጡና ሰርተው ራሳቸውንም ሆነ ቤተሰቦቻቸውን እንዲለውጡ ብንመክራቸው ብንቆጣቸው ማለት ነውና እንደው በባህርም በህገወጥ መንገድ ለመምጣት የምታስቡት ወንድሞቼ ብታስቡበት ቢያንስ ብዙ ነገር እናገኛለን ብለን ራሳችንን ማጣት አለ። ራሳችንን ካጣነው ለምንድነው የምንኖረው? ምክንያቱም እኛ ደህና ስንሆን ነው ሁሉም ነገር የሚኖረው። እኛ ደህና ስንሆን ነው አሰብንበት አቀርንበት መድረስ የምንችለው። እኛ ከሌለን የለንም። እኛ ከሌለን ሁሉም ነገር ስለሚቀር አንደኛ እኛ ለራሳችን ብዙ ነገር ለማየት ትልቅ ደረጃ ለመድረስ እኛ ራሳችን መኖር ይኖርብናል። እንደገና ደግሞ በዙሪያችን ያሉ ቤተሰቦች የኛን እርዳታ የኛን እገዛ የሚፈልጉ የኛ ማኖር የሚያኖራቸው ምናልባትም እንኳን ብዙ ሰው ባይኖራችሁ እናት ይኖራል፣ እናት ባትኖር አባት ይኖራል፣ አባት ባይኖር እናት እህት ወንድም ይኖራሉና በዙሪያችን ያሉ ቤተሰቦቻችንንም ላለመጉዳትና ላለማስለቀስ ስንል በህጋዊ መንገድ ለመምጣት ብንሞክር ብናስብ ማለት ነውና እንግዲህ አላህ ሀገራችንን ሰላም ያደርግልን፣ እኛንም ሰላም ያደርገን፣ በስደትም ያለነውን በሰላም እንደወጣን በሰላም ለመመለስ ያብቃን። በየትም ዓለም ዳርቻ ያሉትን ኢትዮጵያውያኖች በሙሉ አላህ ከክፉ ነገር ይጠብቃቸው ይጠብቀን ማለት ነው ወዶቼ። ለሁሉም እንዲደርስ ላይክ ሼር በማድረግ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱ።